your degree, the paper is only the key that opens the door. የእናንተ የምትሰጡት ወረቀት ዲግሪ በዲግሪ ተመርቋል የምትባሏት ይህች ትንሿ ቁልፍ ናት። የትንሹ ቁልፍ መኪናም ቢኖራችሁ በርም ቢኖራችሁ ከመክፈት ውጭ ሌላ ምንም አይሰራም። ይሄ ቁልፍ ነው። እናንተ እዚህ ኮሌጅ የምትወስዱት ቁልፍ ነው። ይሄ ቁልፍ ነው። መኪናችሁ ሊከፍተው ይችላል፣ በራችሁ ሊከፍተው ይችላል። መኪናው ግን አይነዳውም፣ ቤቱን አያነጥፈው፣ ቤቱን አያሟላው። ብዙዎቻችን እኛንም ጨምሮ ለማሰልጠን በጣም የተቸገርን ነው። በቃ እኔ ዲግሪ ካስ በቂ ነው ብላችሁ ታስቡ፣ እሱ ስህተት ነው፣ የትም አያደርስም። ፕሊዝ ተስተካከሉ። ሌላውና ሁለተኛው ጊዜ የለኝም የሚል ሰንኳላ ምክንያት ሶሻል ሚዲያ ተጠቀማላችሁ፣ ተጠቀሙ። ችግሩ ለሚጠቅማችሁ ነገር ነው የምታውቁ ሲባል እሱ ሌላ ጥያቄ ምልክት ነው። በሁለት ሰዓት በቀን 2 ሰዓት ብትጠቀሙ ሶሻል ሚዲያ ላይ ለሚጠቅማችሁ ብታውቁ በእርግጠኝነት ሌላ ሁለተኛ ዲግሪ ትይዛላችሁ። ስለዚህ ሰዓት ችግር አይደለም ያለው የተሰላከለ አስተሳሰብ። አሁንም ስልጠና ሰጥ ብዙዎቻችሁ አትከታተሉ። ለምን ጊዜ ባከነብኝ፣ ለምን ዲግሪ ይበቃኛል፣ ለምን ከተማርኩ በኋላ ይደርሳል፣ አይደርስም። ይችላል። ሶስተኛ ትምህርት ሰልችቶኛል። የኔ ጌታ አይሰራም። እሱ የምትማረው እዚያ ጋር ጽንሰ ሐሳብ ነው፣ ላይን መግለጫ ነው የምትማረው። እንዲያ ቢሆን ኖሮ የተማረው ሰው ሁሉ እስካሁን ድረስ የት በደረሰ ነበረ። የለም፣ ውሸት ነው። ስለዚህ አጫጭር ስልጠናዎች በጣም የህይወት ማጣፈጫ ቅመሞች ናቸው። በአጫጭር ስልጠና ውስጥ ካላለፋችሁ ውስጥ የትም አትሄዱም። በሌላ በኩል በኮሌጅ ንድፈ ሐሳብ ስለሚሰለችው ተጨማሪ ስልጠና እንደ ተጨማሪ ንባብ ድካም ይጠይቃል ብሎ ያስባሉ። ስለዚህ አጫጭር ስልጠናዎች እንደ ኮሌጅ ትምህርት አሰልችና ረጅም አይደሉም። ይህን ትምህርት የመጥላት ስሜት ካሳያችሁ ዓለም ከእናንተ ቀድማ ትሄዳለች። ስልጠና ከጠላችሁ በጣም በሚገርማችሁ ሁኔታ ወደ የመስራቸው ብትሄዱ ስብሰባ ሲጠራ ሰው እንቅልፉ ነው የሚመጣው። አንዳንዱ ያንቀለሸ ይሆናል። ለምን? በኮሌጅ የተማረው ትምህርት ሰልችቶ ነው። እዚያ ስብሰባ ሲጠራ አራዳ ያሰለቸኝ ነው እንጂ ይላል። ጆሮውን ደፍሮ ነው የሚመጣው። ልቡ ቆልቆ ነው የሚመጣው። ባካችሁ ወንድሞቼ፣ ባካችሁ እህቶቼ አይምሯችሁን ክፈቱት። ዶንት ሎክ ራዘር አሎክ አድርጉት፣ ክፈቱት። በቃ የብዙዎቻችን ተቆልፏል። የተቆለፈበት ማለት ነው። በዚህ አጋጣሚ የተቆለፈበት የሚል የዶክተር ምረዛ ብታነቡት ደስ ይለኛል። ብዙዎቻችን ተቆልፎብናል። ብዙዎቻችን መንገዱ እያየን ጠፍቶብናል። ብዙዎቻችን አይናችን አይን ለምን our mind is not ready to accept and to see አይናችን እኮ ቢደረስ አይኑ እያየ የማይዟል። በቃ ተዘጋጅ ያለን። ሌላውና አምስተኛው ስትመረቅ ትደርስበታለህ የሚል የቀጠሮ በሽታ። አራ ምንም ያጋጥረም የለም። ስመረቅ ትደርስበታለህ ይችላል። አይሰራም መስፋል። ይሄ ምን ይባላል? ትልቅ አባዜ ነው። ፕሮክራስቲኔሽን ይባላል። ስራዎችን መቅጠር ዛሬ የዛሬን ስራ ለመቼ ለነገ፣ የነገ ለመቼ ለነገ ስትል የዛሬ 20 ዓመት ያልሰራው ስራ ተከምሮ ተቆሎ እድል ሆኖ ተከምሮ ያለኝ። ብዙዎቻችን ችግራችን የገንዘብ ቀጠሮ መቅጠር ነው። ዛሬ መስራት የምንችለው ስራ ለመንጠቋለ ለነገ፣ ነገሳ ለነገ። ድህነት ታዲያ ለኛ አይገባንም እንዴ? ስለዚህ ባካችሁ አጫጭር ስልጠና እየፈለጋችሁ እየለመናችሁ ያንኳኳችሁ ባካችሁ ስልጠና ስጡ በሉ። የምትማረው ትምህርት የት የሚያደርስም የኔ ጌታ። አምስተኛ ከባድ ነው አይገባኝም ይላል። እንዴ እኔ በጣም ማዘር ኮሌጅ ተማሪ ያኔ መሰለ ካልኩሌሽን እየሰራችሁ ያኔ መሰለ ፍልስፍና እየሰራችሁ ለምሳሌ ስንቶቻችሁ ናችሁ በኢትዮ ኮደርስ የተመረቃችሁ? እስኪ እጃችሁን ከፈሩ። ኢትዮ ኮደርስ ሰልጥናችሁ ግሬድ ሰርቲፊኬት ያላችሁ ስንቶች ናችሁ? ኢትዮ ኮደርስ እኮ ያልሰለጠነ ሰው ማለት በአሁኑ ሰዓት ኤቢሲዲ ያለየ ሰው ማለት ነው። ሀነስ ከፈ የሚያውቅ ሰው ማለት ነው። ስለዚህ ኤቢሲዲ ማታውቁ ናችሁ ማለት ነው በአሁኑ ሰዓት። አም ሶሪ ኢትዮ ኮደርስ የእነዚህን አምስቱን ክህሎቶች ምናምን በአርቲፊሻል ኢንቴሊጀንስ ስለ ታይም ማኔጅመንት ስለ ኢሞሽናል ኢንቴሊጀንስ የማያውቅ የኮሌጅ ተማሪ ማለት ኤቢሲዲን የማያውቅ ተማሪ ነው። ስለዚህ ካላወቃችሁ እናንተ ገና ፊደል ቆጣሪ ናችሁ። ይህ ታዲያ እንዴት ይገኛል ካላችሁ በአጫጭር ስልጠናዎች we are very weak here. Our college is resourceful college. የሰው ኃይል ሞልቷል። በርካታ ሰው ሞልቷል። ችግር ግን ማን ይሰማል? ምስክሮቹ እናንተ ናችሁ። አሰቡም ለመስማት ዝግጁ አይደላችሁም። አንደኛ ነገር ሰው ትንቃላችሁ። ከኔ በላይ አዋቂ ያለ ይመስላችኋል። ልክ ነው። በተለይ በዚህ እድሜያችሁ ከሱ በላይ ጀግና የለም፣ ከሱ በላይ ቆንጆ የለም፣ ከሱ በላይ አዋቂ የለም። አትሰማማ። በተለይ ወጣትነት በተመለከተው ቪዲዮ ሰርቼላችኋል። ጊዜ ሞልቷችኋል። ስለ ወጣትነትና ስለ ኮሌጅ ህይወት የ2 ሰዓት ቪዲዮ ቀርጬ ልኬላችሁ። ስለዚህ ወጣቶች ይኸውላችሁ
አሁን ሁሉን ነገር መርምሩ፣ የተሻለውን ግን ያዙ ለተባለ ቢጠቅማችሁ ልዩት እየፈልጋችሁ በተለይ የኮሌጅ ተማሪና ህይወት የሚል ሁለት ቪዲዮዎች አሉ። እሱ ልዩት በጣም በአጠቃላይ ህይወት ማለት እኛ በራሳችን በመሪያችን የምንመራት እንጂ ጊዜና ሁኔታ ሊመራው አይደለም። ስለዚህ እናንተ ውጤታማ መሆን ከፈለጋችሁ እውነት ልንገራችሁ። ለምሳሌ አንድ ምሳሌ ልስጣችሁ። ሁለት በኮምፒውተር ኢንጂነሪንግ የተመረቁ ተማሪዎች ወይም ደግሞ በአካውንቲንግ የተመረቁ ተማሪዎች ቢኖሩ እና አንድ የስራ መደብ ቢኖር የሚቀጥረው መስሪያ ቤት ምን ተጨማሪ ክህሎትና አቅም አለ ለሚል ሁለት ብትሄድ ተመሳሳይ ውጤት ቢኖራችሁ ምን ተጨማሪ ክህሎት አለ? የቢሮ አመራር፣ የጊዜ አጠቃቀም፣ የሀብት አስተዳደር፣ የሰው አመራር፣ የኮሚኒኬሽን፣ የኢሞሽናል ኢንተለጀንስ ብለህ ካቀረብ ያለምንም ቅድመ ሁኔታ አንተ ትፈልጋለህ። ፒክ ነው። የኔ ጌታ አባትህም እናትህም ለዚህ አይቀጥሩም።